ከ3.3 ሚሊዮን ዓመት በላይ ያስቆጠረ የሰው ዘር ቅሪተ አካል ተገኘ። የቅርስ ጥናትና ጥበቃ ባለስልጣን ከወራንዞ ሚሌ የቅድመ ታሪክ ምርምር ፕሮጀክት ቡድን ጋር በጥምረት ግኝቱን ይፋ ለማድረግ ዛሬ መግለጫ ሰጥቷል። የወራንዞ ሚሌ የቅድመ ታሪክ ምርምር ፕሮጀክት አስተባባሪ ዶክተር ዮሐንስ ኃይለስላሴ እንዳብራሩት አዲሱ የሰው ዘር ቅሪተ አካል በአፋር ክልል ወራንዞ ሚሌ የተገኘ ሲሆን አውስትራሎፒቴክስ ዴይረመዳ ተሰኝቷል። አዲሱ ግኝት ከ3.3 እስከ 3.5 ሚሊዮን ዓመት ዕድሜ ያለው ሲሆን ሁለት የላይኛውና ሁለት የታችኛው መንጋጋን ያካተተ ነው። እንደ ዶክተር ዮሐንስ ኃይለስላሴ ገለጻ ዴይረመዳ ከሁለት የአፋርኛ ቃላት የተወሰደ ስያሜ ነው። ደይ ቅርብ ማለት ሲሆን ረመዳ ደግሞ ዘመድ ማለት መሆኑንና አዲሱ የሰው ዘር ግኝት በወቅቱ ከነበሩት ሌሎች የቅድመ ሰው ዘር ዝርያዎች የበለጠ ቅርብ መሆኑን እንደሚያሳይ ነው የተገለጸው። አዲሱ ዝርያ በወቅቱ በአካባቢው ይኖሩ ከነበሩት የአውስትራሎፒቴክስ አፈርነሲስ ወይም ደግሞ ሉሲ አሊያም ድንቅነሽ ዝርያዎች በጥርሶቹ መጠንና በመንጋጋዎቹ ቅርጽ የተለየ መሆኑን ጥናቱ ያመለክታል። የባህልና ቱሪዝም ሚኒስትር አቶ አሚን አብዱል ቃድር በወቅቱ ባደረጉት ንግግር በተለያዩ የጥበብና ቀደምት ስልጣኔዎች የምትታወቀው ኢትዮጵያ በሰው ዘር መገኛነቷ በኩል ግንባር ቀደም ነች ብለዋል። ይህንኑ መልካም ገጽታ ለዓለም ለማስተዋወቅና ሀገሪቱ በሌላው ዓለም ያላትን ተቀባይነት ለማሳደግ መሰል ግኝቶች ያላቸው ፋይዳ ከፍተኛ መሆኑን ነው የተናገሩት። ሚኒስትሩ የሀዳርና የታችኛውን ኦሞ የቅርስ ጥናት ቦታዎች በዓለም አቀፍ ደረጃ የተመዘገቡና በወሳኝነት የተያዙ የሰው ዘር መገኛ የጥናት ቦታዎች መሆናቸውን አስታውሰው የምርምር ቡድኑ ያበረከተው አስተዋጽኦ የሚደነቅ መሆኑን ተናግረዋል። መንግስት ዘርፉን ለመደገፍ የተለያዩ የህግ ማዕቀፎችን በማዘጋጀትና ከሳይንቲስቶቹ ጋር ውይይት በማድረግ መሰል ጥናቶችን እንዲያበረታቱም የድርሻውን ይወጣል ብለዋል። የቅርስ ጥናትና ጥበቃ ባለስልጣን ዋና ዳይሬክተር አቶ ዮናስ ደስታ በበኩላቸው ግኝቱ የሀገርን ገጽታ ከመገንባት አንጻር ትልቅ ሚና እንደሚኖረው ነው የተናገሩት። ዋና ዳይሬክተሩ አያይዘውም የዛሬውን ሳይጨምር በበጀት አመቱ 2 አዳዲስ ግኝቶች መመዝገባቸውን አስታውሰው የዛሬው 3ኛ መሆኑንና ትልቅ ስኬት እንደሆነ ነው የተናገሩት። አቶ ዮናስ በተጨማሪም ሀገሪቷ ቅርሶችን በመመዝገብ በማጥናት በመንከባከብ በመጠበቅና በማልማት ረገድ 10 ቅርሶችን በዩኔስኮ በማስመዝገብ በአፍሪካ ቀዳሚ ስፍራ መያዟን ጠቁመዋል። አዲሱ ግኝት ኔቸር በተሰኘው ዓለም አቀፍ የሳይንስ ግኝቶች ጆርናል በነገው ዕለት እንደሚታተምና ለዓለም ማህበረሰብ ይፋ እንደሚሆን ተገልጿል።